ምንድነው? ትሁት የሌለ ሰው ስትፈልጊ ቤት ያለውን ሰው አስቀየምሽ። አባዬ ግራ ገብቶኛል በጣም። የእውነትን ያስቀይሜ እንድትሄድ አድርጌ ነው? ቢሆን ነዋ። አባዬ አንተ ትክክለኛውን ነገር ለመፍረድ ዝግጁ ከሆንክ ያለችውን ሰምተሃል፣ አይተሃል። ገና ለገና ሚስት ትመጣለች ብላ እኮ ፈርታ ነው። እሱን እኮ ነው ያልኩሽ። የማይሆን የማይመስል ያልተፈጠረ ነገር እኮ ነው የምታወሪው። እሺ አባዬ ይቅርታ። ይቅርታ ምን ይጠቅመኛል? በቃ ደውልላት። እሷ ከመጣች እንሄዳለን፣ ሰላም ይፈጠራል። ለአንቺም ለእሷም ይበቃል። አየሽው? እኔ ያወጣሁትን ሲም ጥላዋለች። አባዬ አንተ ሲጀመር ምንም አላደረክም። እሷ እኮ የሆነ ነገር ነበር የምትጠብቀው ካንተ። አሁንም እያናደርሽኝ ነው። አባዬ እንዴት ነው ሚዛናዊ መሆን የከበደ? እሺ ተው። ምንድነው? ደህና አይደላችሁ እንዴ? ደህና ነኝ። እማዬ ስልኳን ቢብሎኝ ነበር። ውስጥ ናት? የለች። የት ሄደች? እናቴን በድጋሚ አጣኋት። እወቅ ናቲ ተረጋጋ። አልረጋጋም። እንዴ ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ትሁት፣ ዝም በይ። ቆይ ላስረዳ። ምንም አታስረጂኝ። ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ። አሰሚኝም እንዴ? እናቴን ጠልተሽ እኔን ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እና ተሸከምሽ። አልረጋጋም። ምንም እንዳትይኝ። ዝም በይ፣ ዝም በይ ትሁት። ምን ነው የምትጮህባት? ምን ነው ፊት አልክ? ማን ነው የምትለው አንተ? ማንም ልሁን እንድትጮህባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ ነው። ማንነቴን ለፈልግ ልቀቅኝ አንቺ። አባዬ ልቀቀኝ ልበለው። ሲጮህባት ዝም ትላታለህ አንተ? ተመስገን። ከአቅሜ በላይ እየሆንክ ነው። ዳግመኛ በሬ ላይ ብትደርስ አሳስርሃለሁ። ልታሰራ? ለእኔ መታሰር ብርቅ አይደለም፣ ግን ደግሞ መግባት ፈልጌ አይደለም የገባሁት። በር ላይ ቆሜ ለአንተ ልደውልልህ ስል ሲጮህባት ሰምቼው ነው። ከወደድካት ተዋት። በአንተ ምክንያት ከአንዱ ቤት ወደ አንዱ ቤት አትንከራተት። እሷ እኔን ለመጥላት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ። ይቅርታ ጠየቅኩኝ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሩም። እሺ ምንድን ነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። እንዴ ይህንን ነገር በተደጋጋሚ ነግሬሃለሁ። ካልሆነ ግን እኔን አታገኘኝም። እሺ መቼም ይሄ አይሆንም።
ወደድሽው? በጣም ይሄ ደግሞ ስጦታዬ ነው። በጣም አመሰግናለሁ። በጣም ያምራል። ወደድሽው ብዬ በጣም ቆይ ምን ስጦታ አለ? የኔ ፍቅር ምንድን ነው? ሄጄ መግዛት አልችልም፣ ግን ይሄ የልቤ ስጦታ ነው። አንብበው። ራስሽ አንብቤልኝ። የኔ ቤቢ የብቻዬ ስስቴ፣ ይሄ አንተን የማመሰግንበት ቀን ነው። አመሰግናለሁ ስለወደድከኝ፣ ስላከበርከኝ፣ አብረከኝ ስለሆንክ፣ እንደ ንግሥት ስለምታየኝ፣ የመወደድ ስሜት እንዲሰማኝ ስለምታደርግ፣ የበታችነት ስሜት እንዳይሰማኝ ስለምታደርግ፣ የምራመደው ባንተ እግር ነው። የምስቀው ስላለከኝ ነው። ተስፋ የማደርገው አንተ የኔ ስለሆንክ ነው። ከባዱን ጊዜ ሁሉ አንተ ስላለኸኝ ያለፍኩት። ደግሞ ቃል ገባልሃለሁ በሕይወት እስካለሁ ልወድ፣ ላፈቅር፣ አብሬክ ልሆን ቃል ገባልሃለሁ። ኑርልኝ የኔ ጌታ። ትሁቴ ናቲን አግኝ። ለምን? ማን ስለሆነ? ተይ እንዲህ አይባልም። ቆይ ምን አደረኩኝ? እኔ አለሜን በድያታለሁ አባዬ? ለምንድን ነው ያን ሁሉ ነገር እንደበደልኩኝ አድርጎ የሚናገረኝ? እናቱ እኮ ናት አባዬ። እናቱን ብትሆን ያን ያክል ራስ ወዳድ መሆን አልነበረበትም። ለእናቱ ክፉ እንዳልሆንኩኝ በደንብ ነው የሚያውቀው። እናንተ ብዙ ነገር ታስባላችሁ። እድሌ ነው መሰለኝ ያሰብኩት ምንም አይሳካልኝ። ብዙ ነገር አሳክተሻል። ለራሴ ግን አላወቅኩበትም። ትሁቴ አንድ ነገር ልንገርሽ። ምን መሰለሽ፣ እኔና አበባዬ አንዳችን ያለ አንዳችን አንድ ሰዓት እንኳን አንቆይም። እሷ ያለን አይሆንላትም። ግን ያልሽው ነገር ቢሆን እንኳን ትልቅ ታምር ተፈጠረ ይባላል። ግን አልሆነም። ግን እኮ ምንም ግን የለውም። እሷ ልትሞት ጥቂት ደቂቃ እንኳን ቢቀራት ስሜን እየጠራች ትሞታለች። እንግዲህ ይህችን ሴት ነው አለች የምትይ። ሰው በቃ የፈለገውን ነገር ብቻ ነው የሚያምነው ማለት ነው። በጣም ይገርማል። በቅዠት ጥሩ ሴት ከቤት እንድትወጣ አደረግሽ። አባዬ ለዚህ ጉዳይ እኔን እየወቀስከኝ ከሆነ በጣም ነው ማዝነው። ምናልባት በጊዜ መጠጊያዬን ብፈልግ ሳይሻል አይቀርም። የኔ ፍቅር እንደንስ። እንዴት? ችግር የለውም፣ ምን ያስደንስሻለሁ? በስልክ የዘፈን ልክፈት። በቃ አንቺ ተቀመጪ፣ እንደሆነ እጨፍራለሁ። ደከምኩብሽ እኮ። ሙሉ ሰው እንደሆነ እንዲሰማኝ ያደረገኝ እንዴ? እና ምን ጎደለሽ? ኧረ እባክህ አንቺ ለኔ ሙሉ ነሽ። ደስተኛ አድርገሽኛል። የኔ የብቻዬ ነሽ።
አመሰግናለሁ። ኧረ እኔ አመሰግናለሁ። አንድ ጥያቄ ልጠይቅ? በደስታ። ታክሜ ባልድንስ? እንዴ ትድኛለሽ? ባልድንስ? ባትድኝ ምን አብረኸኝ ትሆናለህ? ቆይ አሁን አብሬሽ አይደለሁ እንዴ? እሱማ ውለታዩ አልኩልሽ እንዳለው የምታስቢ ከሆነ በጣም ነው የምታሳዝኝ። ደግሞ ተራምደሽ ደስተኛ እንድትሆኝ ነው የምፈልገው። ለእኔ ግን እንዴትም ብትሆኝ ያለኝ ነገር አይለዋወጥም። ይቅርታ አንዴ ላናግርሽ ነበር። ምንድን ነው የምታናግሪኝ? ዛሬም ደግሞ ካልገደልኩሽ ልትይኝ ነው? አይ አይደለም፣ ለባለፈው ይቅርታ ልጠይቅሽ ነው። ይቅርታሽን ለራስሽ ያዥው፣ አያስፈልገኝም። ምክንያቱም አቋሜ ስለማይቀየር። ደግሞሽ ደግሞ መሳደብሽ አይቀርም። ማለት በልጄ የማዘዝ መብት አለኝ አይደለም? አዎ። ስለዚህ አሁንም ልጄ ካንቺ እህት ጋር እንዲርመጠመጥ አልፈልግም። ስለዚህ ልጅሽን ነው ማናገር ያለብሽ። ልጄንማ እያናገርኩት ነው። የኔ እህት ሸክም እንዳልሆነች ማወቅ አለብሽ። ላንቺ ላትሆን ትችላለች። ልጅሽም ቢሆን ወዷትና ፈልጓት ነው፣ አስገድደው አይደለም። እኔ መብት አለኝ አይደለ? እንዴ በልጄ መብትሽ ነው። ማስቆም ከቻልሽ አስቆሚው፣ ግን እህት ያጠገብ ድርሽ እንዳትይ። ልታስፈራሪኝ ነው እንዴ አስቆምሽኝ? አይደለም፣ ግን አንቺ አሁንም አለቀቀሽም። ልጄ ነጻ እስከሚወጣ ድረስ አይለቀኝም። እንዴት ዋላችሁ? እንዴት ነሽ ቤትዬ? ዛሬ ደግሞ ምን ተገኝቶ ነው ቤቱን ባለንታይን አስመስላችሁታል? ዛሬ አንቨርሳሪያችን ነው። እንኳን ደስ አላችሁ። ግን ፊትሽ ላይ ምንም ደስታ አይታየም። አይ ምንም ደህና ነኝ። በቃ አንቺ ከመጣሽ እኔ ልሂድ። ብዬ በኋላ እንገናኛለን። እሺ ቤቢ። ስራ አልሄድክም እንዴ? አዎ ማየ፣ ሰው ተክቻለሁ። ለምን? ዛሬ 2 ዓመታችንን እያከበርን ነው። ከደነዘዝክ 2 ዓመት ሞላ? እንደዚህ እንድትይኝ አይደለም የነገርኩሽ። እኔ ከአቅሜ በላይ ሆነሃል። ለአባትህ ነግሬ የሚወስነውን ይወስናል። ቆይ የራሴ ኑሮ ለምን ለኔ አተውልኝም? አንችልማ፣ ልጃችን ነህ። አያስችልንም። እማዬ ይኸውልሽ እንዳታፍሪ፣ እሷ ልትታከም ነው። እሷ አድና እኔ ልፈር። በጣም ታሳዝኛለሽ። የምታሳዝነው አንተ ያለ ዕዳ ሴት በሞላበት ሀገር የተሸከምካት። ምን ነው ችግር አለ እንዴ? የለም፣ ግን አንድ ጥያቄ ልጠይቅሽ። እሺ። ቤቢን ትወጂዋለሽ? እህቴ ምን አይነት ጥያቄ ነው? መልሽልኝ። እህቴ ይሄ እኮ ግልጽ ነው። ይሄ የሚጠላ ሰው ነው እንዴ? ሁሌ እኮ አጠገቤ ነው። እሺ። ለምን ጠየቅሽ? አይ እንዲሁ ለማወቅ ነው። ችግር አለ እንዴ? ኧረ ምን ችግር፣ በጣም ሰላም ነኝ። ነገ ሐኪም ቤት እንሄዳለን? አዎ እንሄዳለን። አሁን ግን ትንሽ ሰዓት ልረፍ አይመስልሽም? ቆይ እሺ ምንድን ነው የምናደርገው? የት ብዬ ነው የምፈልጋት? ብቻዋን መሆን ፈልጋ ነው። ስለዚህ ትንሽ ጊዜ ልንሰጣት ይገባል። ብቻዋን እኮ ነው ብዙ ዓመት የቆየችው። ምናልባት እሱ ተጽዕኖ አድርጎባት ይሆናል። ቆይ ግን ትሁትን ምን አድርገናት ነው? ምንም እኮ አላለቻትም። ተው አባዬ አታዳላ።
ምን ብዬ ነው ማዳለው? ሰላም ሊሆኑ አልቻሉ። አዳነቻት፣ መልሳ ደግሞ አሰቃየቻት። እንዲህ አይነት ደስ የማይል ስም አትስጣት። እኔም ተናድጄባታለሁ። ደግሞ ክፉ አይደለችም። ከአንተ ጋር እኮ ጥሩ ግንኙነት ነበራችሁ። አዎ፣ ምን እንደሆነች አላውቅም። ከቤት የሚያስጠፋ ምክንያትም አልነበራትም። ብሶባት ይሆናላ። ምን አድርገናት? ምን አጥፍተን? አባዬ ራስህን ወክል አውራ። ራሴን ወክዬ ሳወራ አላስቀየምኳትም። ቤቱ ምን ነው? ሳትነግረኝ መሄድ አልነበረባትም እሷ። ለእኔ ስትል ደህና ትሆንልኝ። እኔ ነኝ እሷን በማጣት የምጎዳው። ውይ ናቲ ደግሞ እስኪ ልቀቀኝ። ናቲ ደግሞ ማን ነው? አንተ ሰውዬ የምስራች ይዤልሽ ነው የመጣሁት። አንተ መቼም ለኔ የምስራች ኖሮ ካያውቅ። ኧረ አለኝ ትሁቴ። እሺ ምንድን ነው? ትሁቴ ቤተሰቦችሽን ይቅርታ ጠየቅኳቸው። እነሱ ይቅር ብለውኛል። እና እነሱ ይቅር ቢሉ እኔ ይቅርታ ማደርግልኝ ይመስልሃል? አንቺ ደግሞ የከተማ ሰው ወደሽ እዩልሽ፣ እኔ እሻልሻለሁ። የሚሻለኝን አንተ አታውቅልኝም። እሺ ደግሞ ስማኝ፣ መቼም ያንተ አልሆነም። ኧረ ተወኛሽ ትሁቴ። ወደ ሀገራችን ሄደን በክብር አገባሻለሁ። ደግሞ ይኸውልሽ እየቀለድኩ አይደለም፣ በልጄ እምልልሻለሁ። ስራ ፈት ልጅ ለእኔ ያላት ስሜት መቼ ነው የሚቀየረው? ትሁቴ እንዴት ነሽ? አይ ቤቲ፣ አንዲት ስትታይ እኮ ለሰው የምታስቢው የምትጨነቂ ምናምን አትመስይም። ትሁቴ ሰው ነው ሰውን ክፉ የሚያደርገው እንጂ እኮ ክፉ ነው የተፈጠረ የለም። እኔ ግን ተጨንቄያለሁ። እንዴ ምን ነው? ቆይ አባዬን ትቼ እንዴት ነው የምሄደው? ያቺ ስራ አስወዳድ ሴት ቤቲ ታይ፣ እንደዚህ አትበያት በእናትሽ። ግን ሄዳለች። እንዴ ወዴት? አላውቅም። ድንገት መኪና ሰተሻት ሳታስብበት ከቤት እንድትወጣ አደረግሻት። አያስቅም በእውነት። ቆይ አሁን እኔ ምን አጠፋው? ሴትዮዋ በሕይወት አለች ማለት የጥፋት ነው እንዴ? እና የእሷ መኖር ደግሞ ለእሷ ችግር ነው? እስኪ አስቢው። የእሷ መኖር በማይታመንበት ጊዜ ታግዬ ለልጇ መኖሯን አሳይቼዋለሁ። የእሷ መኖር በጊዜው የሚጎዳው ሰው ቢኖር እንኳን ለእሷ ግን ህልውናዋ ነበር አይደል እንዴ? እቺ ሴትስ ምን ውስጥ እንዳለች በምን እናውቃለን? አንቺ ጥሩ ነገር አድርገሻል። ምንም ቢሆን እንዳትጸጸች። እሺ ቤቴ፣ አመሰግናለሁ። እሺ ባም አንተ ሰውዬ ቤቴን አወቀውና እኔ መሰቃየት አለብኝ? አረ እንደዛ አይደለም አባዬ። እና እንዴት ነው? አንድ ነገር ላማክረህ ነው። እሺ አማክረኝ። አረ ግባ ይባላል። ለውጥ የለውም። የምትናገረውን ተናገር። አባዬ የማወራ ቁም ነገር ነው። አንተ ሰው እኔ የራሴ ችግሮች አሉብኝ፣ እባክህ ተወኝ። አባዬ አንዴ ለመጨረሻ ጊዜ ላውራ። እሺ ግባ። እሺ አባዬ፣ እኔ ከዚህ በኋላ የሰው ቤት ለሰው ቤት እንድትንከራተት አልፈልግም። እሺ እኔ ምን ላድርግልህ? ይኸውልህ ለአንተ ታማኝ ሴት ናት አይደል? ዋጋ ከፍላለች። አዎ ልጄ ማለት ናት። እና ለልጅ ጥሩ ነገር ተመኝላታ። ጥሩ ነገር አንተ ነህ። ምንም ቢሆን እኮ እኔም የልጁ አባት ነኝ። ውሳኔው እሷ ነው። እኔን የሚመለከተኝ ነገር የለም። ቤተሰቦቿን ቢሆኑ እኔን ይቅር ብለውኛል። እንዳገባትን ብጠይቅ ይፈቅዱልኛል። ታዲያ እነሱን ጠይቃ። አባዬ
አንተ እሷ እንድታግባባልኝ ነው የምፈልገው። እሷ ትልቅ ሰው ናት፣ በራሷ ነው የምትወስነው። በዛ ላይ ያ ሁሉ ነገር አድርጋት፣ ያ ሁሉ በደል በድልሃት፣ እኔስ ታረቂ ብላት ለእሷ ጠላቷ አልሆነ? በቃ ካልሆነ ደግሞ ጠልፌ ሀገሬ ይዣት እገባለሁ። ተው እንጂ ህግ የሌለበት ሀገር እኮ አይደለም ያለው። ከከተማ ይዛ ስትወጣ ማን ዝም ይልሃል? እሱን እንኳ ለእኔ ተው። ተሻሻልኩ ስትለኝ አምኜህ ነበር። እሱማ ተሻሽያለሁ። ጎሽ፣ እንደዛ ከሆነ በተግባር እንየዋ። ምን ያህል ትታዘዛለህ? አባዬ አንተ ከኔ ጋር ተስማማ እንጂ ችግር የለውም። በቃ ኩሽና ግባና ሽሮ ስራ። እሱም ማድረግ እንኳ አልችልም። አሃ፣ ወጥ እንድትቀቅልልህ ነው የፈለካት ማለት ነው? ባይሆን እስከ ዛሬ እንደምታዘብ ቤት ምናምን ላስተካክል። ከማይረባ ወሬ እሱ ይሻለኛል። እሺ። ነገ ሐኪም ቤት ሕክምናዋን ትጀምራለች እና አብሬሽ እሄዳለሁ? አይ እኔ ወስዳታለሁ። እንዴ ለምንድን ነው እኔ የማልሄደው? ምክንያቱም ስትወስዳት ቤተሰቦች ያሉ ምንም አያገባቸው። ከስብራቱ በላይ የእናት ንግግር በጣም ይጎዳል። እባክሽ ቤቲ ለኔ ብለሽ የእሷን ንግግር አትቁጠሪ። ይቅርታ ልጠይቃት ነበር ያስቆምኳት። አውቃለሁ ንግግሩ ይጎዳል። ለመታገስ እየሞከርኩኝ ነው። በቃ ለኔ እስቲ እሷን ተያት። ለእህቴ የምታረግላት ነገር ከአቅሜ በላይ ነው ቤቢ። ለኔ እስቲ እሷን ተያት። እኔ እንደሆንኩኝ እሷን ከምተው በሞት ይሻለኛል። አንተን ሳልረዳ ቀርቼ አይደለም። እኔ ላይም የሚደርስብኝ ተጽዕኖ እኮ ቀላል አይደለም። ንግግራቸውን ሳይሆን ሂውጌ እጅ የማገኘውን ሰላም ነው የማስበው። ቤቢ ግን እሷ ይሄን ነገር እንዳሰማ። እሺ ነገ አብረን ነው የምንወስዳት። እሺ አቤት አባዬ። ትሁቴ፣ የአበባዬ ፎቶስ? እኔ ጋር ነው፣ ፈልጌ ወስጄው ነው አባዬ። ለምን ፈለግሽው? አምጪው እንጂ። አባዬ እባክህ እኔ ጋር ይሁን፣ እንዳባዛው ፍቀድልኝ። ትሁቴ ተይ ብዬሽ የለም? ለምን አትተዩ? አባዬ ግን ምን እየሆንክ ነው? ቆይ ለምንድን ነው እውነቱን መጋፈጥ የከበደህ? ወይስ አለሜን ወደሃታል? ጥሩ ሴት፣ ለሰው አዛኝ፣ የተጎዳች መስላኝ ነበር። እሷ ግን ራስ ወዳድ ነች። ራሷን ብቻ ነው የምታስቀድመው። ግን እኮ ተናደሃል። አዎ ተናድጃለሁ። ከዛ ሁሉ ጉዳው ተናድ በትንሽ ምክንያት ቻው እንኳን ሳትል እንደ ሌባ ቤቱን ትታወጣች። እሺ ቆይ ታዲያ አንተ ምንም ካልበደልክ ለምን ታዝናለህ? ያዘንኩትማ ለስንት ዘመናት ያጣኋትን ሴት አለች ብለሽ እሷን እዚህ ቤት ውስጥ ባይተዋር አደረግሻት። አባዬ ትልቅ ሰው እኮ ናቸው። የሚስትህን ፎቶ አሳይቻቸው አለች ብለውኛል። በምን ቋንቋ ላስረዳሽ ትሁቴ? መቃብሩ ቦታው ጠፍቶኝ እንጂ ሄጄ ነበር። እነሱ ሞተዋል። አለች የተባልሽው ሴት ሌላ ናት። እሺ አባዬ አንድ ድል ብቻ ስጠኝ። ነገ አብረን እንሂድ። እኔ የትም አልሄድም። አጽም ፍለጋም አልሄድም። እስካሁን የቆሰልኩትን አጽሙ አይሽርልኝም። እባክህ አባዬ እባክህ ልለምንህ። ተይኝ አልኩሽ ትሁቴ። ይልቅ አሁን ቤተሰቦችሽ የምታይበት ጊዜ ነው። አባዬ እንደሄድልህ ፈልገህ ነው? አላልኩም። እነሱን ማየት ሳልፈልግ ቀርቼ እኮ አይደለም። ብቻ ነብዬ ነው። ብትረባም ባትረባም ያች ቲና አለች። አይገርምሽም? ከሰው ተፈጥሬ አግብቼ ወልጄ ለእኔ ምንም አልቀረልኝም። ፈጣሪ ምን እንዳደረጉት እንጃ። አባዬ በጣም ይቅርታ እንደዚህ እንዲሰማ ስላደረኩ። እሺ ልጄ፣ ለማንኛውም ተመስገን። ቤተሰቦችሽ እንደሚቀበሉት ነው የሚያስበው። እሱን አስተካክል። እሺ አባዬ።
ጭራሽ ልጄን ኩል ያደረጋችሁት? አግዘኝ ብዬው ነው። ለምን ወዛደር ጠርተሽ አታሸክሚም? እህቴ እኮ ናት። ቆይ እንዴት ነው የምታወሪው? እሱም ለኔ ልጄ ነው። አንቺ ሴት እባክሽ አትፈታተኝ። እናንተ እኔን አትፈታተኑኝ። ቆይ እንዴት ሰብአዊነት አይሰማሽም? ያንቺ እህት በእግሯ ሄዳ የኔ ልጅ በእግሩ ባይሄድ ኖሮ አትቀበዩም ነበር። እኔ እንዳንቺ አይደለሁም። በእኔ ቦታ ስላልሆንሽ እንደኔ አይደለሽም። እኔ ከእናንተ ችግር የለብኝም። ልጄ ግን አስተማሚ ሆኖ እንዲቀርብኝ አልፈልግም። አይዞሽ አይቀርም። ነገሮችን ለማጥራት ነው የመጣሁት። እሺ ያ ሰውዬ ማን ነው? እሱ አይደለም ይበልጥ የሚያሳስበው ናቲ። ታዲያ ምንድን ነው? ያለሚ ጉዳይ ነው። ቆይ አንተ የእናትህ ጠላት እንደሆንኩኝ ነው አይደል የምታስበው? በስተ መጨረሻ ተናዳ ያልከው መስሎኝ ነበር። ከደገምከው ግን አስበህበት ነው ማለት ነው። አዎ ግልጽ ነው። እናቴና አባዬ አብረው እንዲሆኑ አትፈልጊም ካልክማ እንደውም ያንተ እናት ናት ሀሳቧ የማይታወቀው። አባዬ እንግዲህ በእድሜውና በሚያውቀው ቋንቋ ሊያስረዳት ሞክሮ ነበር። እሷ ግን ተንቀባረረች። ቆይ ግን ትሁት ስለ እናቴ ነው እንደዚህ የምታወሪው? አንተ ራስህ እኮ ስለ እኔ ክብር የሚነካ ነገር ነው የምትናገረው። ናቲ እናትህን ምንም አላደረግኳትም። ለአንተ እንኳን ካልደወለች እኮ ምንም የሚያሳስባት ነገር የለም ማለት ነው። ጸጸት እንኳን አይታይብሽም? ለምን እንድትጸጸት? እስኪ ንገረኝ ናቲ፣ ምን አደረግኳት? እሷ እኮ ናት እንደ ሌባ ያየችኝ። በሆነ ባልሆነ የምትናገረኝ ራሷ ናት። ትሁት ያለፈችበት መንገድ ከባድ ነው። በጣም አዝናለሁ ናቲ። ከዚህ በላይ ግን መሸከም እንዴት እንደሆነ አላውቅም። አንተም ደግሞ በጭፍን አትፍረድ። ትሁት ስለ ልጁ እየጠየቁሽ ነው። መጀመሪያ ይሄንን ፍታሽ። ተቀመጥ። አባዬ ላወራ ፈልጌ ነበር። ምን ነው? በሰላም ነው? አዎ በሰላም ነው። እሱ ፊት ነው? አዎ ችግር የለውም። ጥያቄው እሱንም ይመለከታል። እሺ ይሄ ሰው ለትሁት ምኗ ነው? እሱን ከምታደርገው እኔ ልመልስልህ። እኔ ማለት ለትሁት ከልጅነት ጀምሮ እስካሁን ድረስ ሳፈቅራት የኖርኩ ከዚያም በመቀጠል ደግሞ የልጇ አባት ነው። እሺ እንዴት ነሽ? ደህና ነኝ። ሁላችሁም የፈራችሁ ይመስላል። ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልተዋል። መቼም መጥፎ ዜና ለመስማት እዚህ አልተሰባሰብንም አይደል? ህይወት የመራመድ እድሏ